ሚዲያ በበዛበት ሰዓት ኢኽዋን ወአኸዋት ማህበራዊ ሚዲያ የፈለከውን ነገር የሚረጭበት የሚያሰራጭበት ባለበት ሰዓት ሹብሃ በበዛበት ሰዓት ሙሻዕዊዞች በበዙበት ሰዓት አደናጋሪዎች አምታቾች በበዙበት ሰዓት የሰው ልጅ ኖሮ ሲሞት ሁለመናው ይዘጋል ዶሴው ይዘጋል ፋይሉ ይዘጋል ረሱላህ ሰለላሁ ዐለይሂ ወሰለም ታሪክ የሌለው ሰው አሰር ያልጣለ ሰው ፋናን ጥሎ ያልሄደ ሰው እሱ ሰው አይደለም ለምን በልጅህ ላይ የቤት ስራ መስራት አቃተ በልጅህ ላይ ለምንድነው ፈጢን መሆን ያቃተ ብልጥ መሆን ያቃተ አንተ ብትሞት እንኳን ቀሪ ሀብትህ እኮ እነሱ ናቸው ልጆችህ ናቸው الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه ومن اقتفى أثره واهتدى بهديه إلى يوم الدين وبعد ألا فإن أصدق الكلام كلام الله وخير الهدي هدي محمد صلى الله عليه وعلى آله وسلم وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار وبعد السلام عليكم ورحمة الله وبركاته جزاه الله خيرا وبارك الله فيكم يا برقت እዚህ ቦታ ላይ ለማስተማር አንመጣም እዚህ ያለው ታዳሚ ኡስታዞቻችን መሻይኾቻችን አጠገባችን አሉ ከዛም ባሻገር አልহামዱሊላህ ኸሚሴ ያለ ማህበረሰብ ከሞላ ጎደል አንድ ሐዲስ ሲነበብ ሐዲሱን የሚጨርሰው ማህበረሰብ ነው ያለው ገና ምን ነው ሊናገር ነው ስለምን ላወራ ነው የሚል አልহামዱሊላህ ግንዛቤ ያለው ሰው ነው ብለን ነው የምናስበው እና አዲስ ነገር ልናመጣ እንችልም ያለውን ነገር ብቻ ለማስታወስ ያክል ሚንባብ አልሙዛከራ ሊልበረካ በረካውን ለማግኘት ከሙዛከራ አንፃር ትንሽ ነገር ለማለት ያክል ብቻ ነው ቢልሙናሰባ እንግዲህ ሙናሰባው አልহামዱሊላህ እነዚህን የምንመለከታቸውን ታዳጊ ልጆቻችንን ትልቁን የአላህን ከላም የአላህን ንግግር የአላህን ሲፋ ጨርሰው አختመው ለትልቅ ደረጃ በመውቃታቸው የተነሳ አላህን ለማመስገን ነው ሌላ ሀደፍ የለውም ሀደፉ ሽክሩላህ عز وجل አላህን ለማመስገን የአላህን ምስጋና ለማቅረብ የተሰባሰበበት ኢህቲፋል ነው ስብስብ ነው አላሁ عز وجل ደግሞ እንዲህ አይነቱን ስብስብ ወይም አላህን ስናመሰግን ባመሰግንን ቁጥር ደግሞ ሌላ ተጨማሪ የሆነ ኒዕማ ጸጋ እንደሚሰጠን ቁርአኑ ላይ ራሱ ይናገራል አይደለም ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ ካመሰገናችሁ እጨምርላችኋለሁ ይላል ምን ማለት ነው መጨመር ብሎ ማለት ሹክር ወይም ምስጋና የሚባለው ነገር ሙጀረድ النطق باللسان በምላስ ብቻ ተወርቶ ወይም ንግግራዊ ብቻ ሆኖ የሚቀር አይደለም እንደሚታወቀው ሹክር ሲባል ምስጋና ሲባል አላሁ عز وجل ከማምለክ ጋራ ከመገዛት ጋራ ዒባዳ ለሱ መስጠትን ከማስያዝ ጋራ የሚሰጥ የሆነ ያ አላህ Subhanahu Wa Ta'ala ስጦታ ነው يعني ለአላህ የምንሰጠው ስጦታ ነው ስለዚህ አላህ Subhanahu Wa Ta'ala ለማመስገን ስንል ነው እዚህ የተገኘ ነው በዚህ በተሰባሰብነውና ተናጋሪውም አድማጩም የአላህን ከላም የአላህን ንግግር የተወዳጁን ሰው የነቢ መሐመድ ሰለላሁ ዐለይሂ ወሰለም ንግግር አድምጦ ወደ ተግባር በሚለውጥበት ሰዓት ሌላ ኒዕማ ያገኘ ነው ማለት ነው ሌላ ጸጋን ያገኘ ነው ማለት ነው ሽክሩን ያደረሰ ነው ማለት ነው በአግባቡ ተረድቶት ከያዘ ስለዚህ እዚህ ስንመጣ ለምን ሀደፍ ነው የምመጣው የሚለውን ማሰብ መቻል አለብን እናቶቻችን አባቶቻችን ወንድሞቻችን ዝም ብለን ብቻ ተሰባስበን የሆነ ነገር አድርገን ለማየት ሳይሆን ንያችንን አስተካክለን ስለምንመጣበት ጉዳይ ጠንቅቀን አውቀን መበተን መቻል ይኖርብናል ይሄ አንዱ ስርዓት ስለሆነ ወደ ላስታውስ ወደ ፈለኩት ጉዳይ ልግባና አልহামዱሊላህ ያው እንግዲህ
በመካከል ካሉት ተማሪዎች ፈውዛን ሁሴን ሰዒድ የ9 ዓመት ልጅ እንደዚሁ የኔ አንዱ ልጅ ስላለ እሱም እንኳን ደስ አለህ እንኳን ለዚህ አድረሰህ እላለሁኝ። ሁላችሁንም እንደዚሁ ቁርአን ختሚያ ወይም ደግሞ ቁርአን የጨረሳችሁ በሙሉ የአላህን ቃል የአላህን ከላም የአላህን ሲፋ ነው የተሸከማችሁት የቀራችሁት። ቅድም ኡስታዝ መጨረሻ አካባቢ ላይ እንደጠቀሰው ትልቅ ሰው ማለት የተከበረ ሰው ብሎ ማለት ደረጃ ያለው ሰው ብሎ ማለት ቁርአንን የያዘ ነው። በዋናነት በተለይ ቁርአንን ኢትቃን አድርጎ ሐፍዞ ማዕናውን አውቆ ተግባራዊ ያደረገ ሰው እሱ ትልቅ ሰው ነው። አላህ ያከበረው ሰው ነው። አላህ ደረጃውን ከፍ ያደረገለት ሰው ነው። በነገራችን ላይ የሰው ልጆች እዚህ ዱንያ ላይ ዝናቸው፣ ታሪካቸው፣ ትውስታቸው ሊሸጋገር የሚችለው ሊተላለፍ የሚችለው ስማቸው ከትውልድ ወደ ትውልድ ሊሸጋገር የሚችለው በዚህ መንገድ ብቻና ብቻ ነው። ታውቃላችሁ አይደለም? በዕልም ሰንሰለት ላይ ብቻ በዕልም ሰንሰለት ላይ የኖረ የሆነ ማህበረሰብ ነው እስከ ዝንተ ዓለም ድረስ ስሙ የሚወሳው ታሪኩ የሚወሳው። ታሪክ የሌለው ሰው፣ አሰር ያልጣለ ሰው፣ ፋናን ጥሎ ያልሄደ ሰው እሱ ሰው አይደለም። ከማ يقول الشاعر ገጣሚው እንደሚለው የሰው ልጅ በአጠቃላይ ሟች ነው። ያ በዕልም ራሱን አስቀምጦ በዕልም ራሱን ኮትኩቶ ዕልምን ተክቶ ዘርቶ የሄደ ሰው ብቻ ሲቀር እሱ ሁልጊዜ ይወሳል። በየደቂቃው በየሰዓቱ በየማይክሮ ሰከንዱ በዓለም ላይ ኢማሙ ሻፊ ይወሳሉ። በዓለም ላይ ሸይኹል ኢስላም ኢብኑ ተይሚያ ይወሳል። በዓለም ላይ ኢብኑ አባስ ይወሳሉ። አቢ ሁረይራ በዓለም ላይ በማይክሮ ሰከንድ ሳይቀር ይወሳሉ ዓለም ላይ። ነገር ግን የሞቱ ሰዎች ፈላስፋዎች ከኢአማንያን የሆኑት አካላቶች ከሞቱ በኋላ ከነ ህይወታቸው ከሞቱ በኋላ ዕውቀታቸው አብሮ ፍልስፍናቸውም አብሮ ወድሞ ምናልባት የነሱ አምሳያዎች ካልሆኑ በስተቀር ናዲር ሊነሱ አይችሉም፣ ሊወሱ አይችሉም። ትልቅ ክብር ነው፣ ትልቅ ደረጃ ነው። ቁርአን خيركم من تعلم القرآن وعلمه النبي صلى الله عليه وسلم هذه الخيرية ይህ በላጭነት ይህ ታላቅነት ለቁርአን ሰዎች ነው የተሰጠው። ምን ማለት ነው? ብዙዎቻችን ቁርአን ገና የሚያቀሩ እነዚህ ሑሩፍ አልሂጃን የሚያቀሩ የሆኑ ኡስታዞች ላይ የምንሰጠው ዋጋ የምንሰጠው ደረጃ ያን ያክል ሆኖ ነው ያለን በብዙ ሁኔታ ስንመለከት ከኔው ጀምሮ። ነገር ግን ለእያንዳንዱ መሰረት አሳቲዛዎች፣ ኡስታዞች፣ ሸይኾች፣ አላማ የተለያዩ የዕልም ጥግን የደረሱ የሆኑ ሰዎች ጥግ ደረጃ ላይ እንዲደርሱ መብደኡ መንሸኡ ዋናው መሰረቱ ቁርአን ነው። ቁርአንን መጀመሪያ የተከለው ሰው ነው። መጀመሪያ ቁርአንን የተከለው ሰው ነው። እሱ ነው ባለቤቱ፣ እሱ ነው ትልቅ ሰው ንያውን ካስተካከለ። ሱብሃንአላህ። ለዚህ ሁሉ ፍሬ ለዚህ ሁሉ መነሻ እሱ ነው ዋናው መሰረቱ። خيركم አሉ ነብዩ ሰለላሁ ዐለይሂ ወሰለም من تعلم ቁርአንን ያወቀ ሰው እኮ ነው፣ የተማረ ሰው ነው። እናም ለሰዎች ያስተማረ ነው። እሱ ነው በላጩ አሉ ነብዩ ዐለይሂ ሰላም። ሰዎች ዘንድ ምናልባት ቦታ እንኳን ባይሰጠው ፊል መለኢል አዕላ ትልቁ ሰው እሱ ነው። የአላህን ከላም ነው ያዝነው ልጆች፣ የአላህ አዘወጀልን ሲፋ ነው ያዝነው ልጆች። ቀላል አድርጋችሁ እንዳትመለከቱ። በዚህ እድሜ ደረጃ ላይ በተለይ ቁርአንን ቀርታችሁ በ7 ዓመት በ8 ዓመት በ9 ዓመት ጨርሳችሁ ከዚያም ባሻከር ዘለል ሲል ቁርአንን ከሸመደዳችሁ እናንተ ትልቅ ሰዎች ናችሁ፣ ትልቅ ሰዎች ናችሁ። እምናቃቸው እነዚህ ስመጥር ዑለማዎቻችን በዓለም ላይ የምናቃቸው ኢማሙ ሻፊዒን በለው ኢማሙ አህመድን በለው አልቡኻሪ ረህመቱላሂ ተዓላ ዐለይሂም በለው ወሃሉ መጀራ እነዚህ የምናቃቸው ዑለማዎቻችን እዚህ ደረጃ ላይ የደረሱት ገና ከመነሻው ጅማሮ አምሮ ነው። ሱብሃንአላህ። ገና ከመነሻው አነሳሱ አምሮ ነው። በ7 ዓመታቸው ቁርአንን ጨርሰው
በ10 ዓመታቸው ተርጀማቸው ላይ ስትመለከት በ10 ዓመታቸው ሐፈዙ ይላል። በ17 ዓመታቸው ላይ ፈትዋ ደረጃ ላይ ደረሱ ይላል ሸይኹል ኢስላም ተይሚያ አይነቱ አምሳያ። መነሻው ገና ሲያምር ከመነሻው ከጽንጽሱ ሲያምር ሲበጅ ትልቅ የምንፈልገው ደረጃ ላይ እንደርሳለን። እዚያ ደረጃ ላይ ለማድረስ ቅድም እንደተባለው እኛ ወላጆች አይተኬ ሚና አለብን። አይተኬ ሚና ልንጫወት ይገባል። እኛ እንኳን ብንደክም ብልጥ የሆነ ሰው አሪፍ የሆነ ሰው ጮሌ የሆነ ሰው አላህ ዐዘ ወጀል ቁርአን ላይ እንደተናገረው ይህ ዱንያ የምንኖርባት ዓለም የፈተና ዓለም ነች። በፈተና ዓለም ውስጥ የተቀወጠች ዓለም ነች። ቁርአን ላይ ምን አለ መሰላችሁ? ቁርአን አልማሉ ወልበኑን ዚነቱል ሐያት ዱንያ ወልባቂያቱ ሷሊሓት ኸይሩን ዐንደ ረቢከ ሰዋበን ወኸይሩን አመላ። እንተቢህ አልማል ወልበኑን ይህ ገንዘብ አለ አላህ ዐዘ ወጀል። ገንዘብ ሲባል ይሄ የምንመለከተው ሲልቨር ብሩ ብቻ አይደለም። የምናየው መኪና የምንመለከተው ህንፃ አጠቃላይ ፊል ዓለም في هذه العالم ያለው በአጠቃላይ ዓለም ነው፣ ገንዘብ ነው። المال والبنون على خالق السماوات والارض ገንዘብም ይሁን ልጆች አለ አላህ። ልብ በሉ ልጆች ዚነቱል ሐያት ዱንያ የዚች የቅርቢቱ ዓለም ውበቶች ናቸው፣ ጌጦች ናቸው አለ አላህ ዐዘ ወጀል። ልጅ የአይን ማረፊያ የልብ መርጊያ ነው አይደለም? ልጅ ከልጅ በላይ ለወላጅ የሚፈቀር የሚወደድ የሚሳሳለን ነገር የለም። የስጋ ቁራጭ ነው፣ የደም ቁራጭ ነው ልጅ። ፋጢመቱን ቂጥዓቱን ሚኒ አሉ ነቢ ሰለላሁ ዐለይሂ ወሰለም። ፋጢማ እኮ የኔ የስጋ ቁራጭ ነች አሉ። የስጋ ቁራጭ ነው ልጅ፣ የአይን ማረፊያ። ወጀዐልና ሊልሙተቂነ ኢማማ። ሷሊሆቹ ዱዓ ሲያደርጉ እንደዚህ ነው የሚሉት፣ ጌታችን ሆይ አይናችን የሚረጋበት የሚያርፍበት መልካምን ልጅ ስጠን ዱዓ ያደርጋሉ። ልብ በሉ አንተ በልፋትህ እኔ በእውቀቴ ብቻ በብልሃቴ በጉልበቴ የማሳምረው ነገር የለም። ኢኽዋን ልብ በል፣ የማሳምረው የማበጀው ነገር የለም። የአላህ እርዳታ ካልታከለበት የአላህ ሙዓወና ከሌለበት ምንም ነገር ማድረግ አይችልም። ሊዛ ዱዓ እንድናረግ ታዘነ። ዱዓ የመጀመሪያው ትልቁ ሚፍታህ የእያንዳንዱ ነገር ቁልፍ ዱዓ ነው። ዱዓ እንድናደርግ ነው አላህ ያዘዘን። የሙእሚኖች አንዱ መገለጫ ሲፋቸው መልካም ልጆቻቸው አላህ እንዲያወጣላቸው ዱዓ የሚያደርጉ ናቸው። እኔ እናንተ ምን ያክል ተጨንቀናል? ወለድን፣ አለበስን፣ አጠጣን፣ ቀለብ እንችላለን፣ የባጃጅ ኩንትራት እንይዛለን፣ እናመላልሳለን። በቃ ይሄ ነው የኛ ስራ፣ ይሄ ብቻ ነው ወዚፋችን፣ ይሄ ብቻ ነው። ላ ትልቅ ወዚፋ አለብህ። እኔ እናንተ ትልቅ ወዚፋ እሱ ምንድነው? ሶላሂየተል ወለድ፣ የልጅ መበጀት፣ የልጅ መስተካከል ሊያሳስብህ ይገባል። አለበለዚያ ነቢያቶችም ልጆች ነበሯቸው። ካልቆምክ ነው አይሆንልኝም። ነቢያቶችም ልጆች ነበሯቸው። ሉጥ አለይሂ ሰላም ልጅ ነበረው። ኑህ አለይሂ ሰላም አላህ ሊፈትነው ፈልጎ የአላህ ፍቃድ ሆኖና ግን ልጁ በሱ ተርቢያ ላይ አላደገም፣ በሱ መንሃጅ ላይ አላደገም። ያ ቡነየ እርከብ መዐና ብሎ በዚያ በቀውጢ ሰዓት፣ በሐላኩ ሰዓት፣ በጥፋቱ ሰዓት እንኳን ቢለምነው የአላህ መሺ አልነበረምና እኔ ወደሚያስጠጋኝ ወደምጠጋበት ተራራ እንጂ አንተን አልሰማህም ነበር ያለው። የሱ መልስ ሰአዊ ኢላ ጀበል የዕሲሙኒ ሚነል ማ። ምን ያስፈልጋል? ዱዓ ያስፈልጋል። እጃችንን አጣጥፈን ቁጭ አንበል። ወለድን፣ አሳደግን፣ ምግባቸውን ቻልን፣ መጠለያቸውን ቻልን፣ ልብሳቸውን ቻልን፣ እጃችንን አጣጥፈን ቁጭ ላ እንደሱ አይደለም። ዱዓ አድርግ። ስጁድ ላይ ዱዓ አድርግ። እኔ የምመክረው ይህንን ነው። ዱዓ አቅረብ ማ የኩኑ ልዓብዱ ሚን ረቢህ ወሁወ ሳጅድ አሉ ነቢ ዓለይሂ ሰላቱ ወሰላም። አንድ ባሪያ የበለጠ ወደ አላህ የሚቃረብበት ፊ ሓሊ ሱጁድ በሆነበት ሰዓት ነው። ሱጁድ ላይ ዱዓ አድርግ። ያ ረብ አላሁመ አስሊሕ ሊአውላዲ፣
ጌታዬ ልጆችን አብጅልኝ ብለሽ ብለህ ዱዓ አድርግ። አትተዋቸው ዝም ብለህ። ቅያም ለይል ላይ ስትቆም አላህ ከወፈቀክ ዱዓ አድርግ። ትልቁ መሳሪያ እሱ ነው ዱዓ። ያንተ ጉልበት፣ ያንተ ቁጣ፣ ያንተ መቆጣጠር ብቻውን ሰበብ ነው። በርግጥ ጋያ ላይ ሊያስጠጋህ አይችልም፣ ሊያደርስ አይችልም። ዱዓ ያስፈልጋል። የመጀመሪያው አላህ ቁርአኑ ላይ ምን አለ መጨረሻ ላይ ወልባቂያቱ ሷሊሓት ኸይሩን ዐንደ ረቢከ ሰዋበን ወኸይሩን አመላ። ቀሪ የሆኑ መልካም ስራዎች ይሄ አሁን የጠቀስናቸው ገንዘብ፣ ልጅ ይጠፋል አይደል? ኩሉ መን ዐለይሃ ፋን። ልጅህ ይሞታል፣ ገንዘብህም ይጠፋል፣ አይንህ የሚያርፍበት ነገር ሁሉ ይወድማል። አጅብ ነው። ከዚህ ከልጅ ጋር በተለይ በተያያዘ በሆነ መልኩ የልጅን ስር ነቀል የሆነ ለውጥ በልጆቻችን ላይ ከሰራን የማይቋረጥ የሆነ ምንዳ እንዴት እንደሚያጎናጽፈን ሲጠቁም ወልባቂያቱ ሷሊሓት መልካም የሆኑ ስራዎች እነሱ ናቸው ኸይሩን ዐንደ ረቢክ ጌታህ ዘንድ በላጩ ነው የሚቀጥሉት። ልጅ ከነዚህ ከባቂያቱ ሷሊሓቶች ውስጥ ሊመደብ ይችላል። አንተ ግን ሰው ካረከው፣ አንተ ልጅ ካረከው፣ ልጅ ሆኖ እንዲያድግ ካረከው ብልጥ መሆን አለብህ ማለት ነው። ወላጅ አንተ ደካማ ሆንክ አይደል? አልቀራህም፣ አላሐፈዝክም፣ ሐዲስ መሸምደድ አልቻልክም፣ የሐዲስ ሰው መሆን አልቻልክም። አላህ ይወፍቅህና አልገራልህም አይደለም። ለምን በልጅ ላይ ስራ አትሰራም? አንተ ለምን በልጅ ላይ የቤት ስራ መስራት አቃተህ? በልጅ ላይ ለምንድን ነው ፈጢን መሆን ያቃተህ? ብልጥ መሆን ያቃተህ? አንተ ብትሞት እንኳን ቀሪ ሀብትህ እኮ እነሱ ናቸው፣ ልጆችህ ናቸው። ስራህን የሚዘውሩልህ፣ ዒባዳህን የሚዘውሩልህ፣ ዒባዳህን የሚያስቀጥሉልህ እነዚህ ልጆቹ ናቸው። ለምንድን ነው ፈጢን የማትሆነው? ለምንድን ነው ጮሌ የማትሆነው? ለምንድን ነው የማትተጋው? ኢሕሪስ ዐላ ማ የንፈዑከ አሉ ረሱል ሰለላሁ ዐለይሂ ወሰለም። በሚጠቅምህ ነገር ላይ ትጋ አሉ ረሱል ሰለላሁ ዐለይሂ ወሰለም። ልፋ አሉ ረሱል ሰለላሁ ዐለይሂ ወሰለም። ወስተዒን ቢላህ ወላ ተዕጀዘን ነቢ ዐለይሂ ሰላቱ ወሰላም። አንተ አልገራልህም አይደለም፣ ልጆች ላይ እንዲገራልህ ጥረት አድርግ። ብትሞት እንኳ ቀጣይ ስራዎችን የሚያራምዱት እነሱ ናቸው። ሊዛ የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም በምታውቁት ሐዲስ ነቢ ሰለላሁ ዐለይሂ ወሰለም አይደል ያበሸሩት ኢዛ ማተ ብነ አደም እንቀጠዐ ዐመሉሁ ኢላ ሚን ሰላስ። የአደም ልጅ ሲሞት አሉ ሐቢቡ ሙስጠፋ ዐለይሂ ሰላቱ ወሰላም የሰው ልጅ ኖሮ ሲሞት ሁለመናው ይዘጋል፣ ዶሴው ይዘጋል፣ ፋይሉ ይዘጋል አሉ ሰለላሁ ዐለይሂ ወሰለም። ሶስት አይነት ስራዎች ብቻ ናቸው ተሻጋሪዎች፣ ወንድሞች፣ እናቶች፣ አባቶች። ሶስት አይነት ስራዎች ይሻገራሉ። ሱብሃንአላህ። ከነዚያም ውስጥ ነቢ ዐለይሂ ሰላቱ ወሰላም ምን ጠቀሱ? የምታውቁት በሆነው ሐዲስ አወለድን ሷሊሕን የድዑ ለህ፣ መልካም ልጅ፣ ጥሩ ልጅ፣ ሷሊሕ። ማ ማዕነ ሷሊሕ? ሷሊሕ ማለት ምን ማለት ነው? መልካምነት ማለት ምን ማለት ነው? አለዚ ዩአዲ ሐቅ አላህ ዐዘ ወጀል ወሕቁቀ ዒባዲህ፣ የአላህ ሐቅ የሚወጣ የባሮችን መብት የሚጠብቅ የሚወጣ ሰው ነው ሷሊሕ የሚባለው። ቅድሚያ የአላህን ሐቅ ስለመጠበቁ እርግጠኛ መሆን መቻል አለብህ። ሷሊሕ ለመሆኑ አንዱ ማረጋገጫ ሙወሒድ የሆነ ልጅ መሆን መቻል አለበት። በተርቢያ ላይ፣ በተውሂድ ላይ፣ በዓቂዳው ሶሒሕ ላይ፣ ሶሒሕ አልዓቂዳ ላይ የታነጸ መሆኑን ቼክ ማድረግ መቻል አለብህ። እንተቢህ፣ ቼክ ማድረግ መቻል አለብህ መጀመሪያ። አለበለዚያ አቅርተህ ብዙ ጊዜ እንደምናገረው ለፍተህ አሳሐፍዘህ ትልቅ ስራ ሰርተህ ግን የዜሮ ድምር ውጤት ዜሮ እንዳይሆን መትጋት መልፋት መቻል አለብህ። ፋሲዳ አቂዳ ከያዘ ወይለሃ ሱብሃንአላህ መዋጋል። ያም የአርዳህ አላህ እርዳታ ያስፈልገዋል። ያንተ እገዛ ያስፈልገዋል። ያንተ ክትትል ያስፈልገዋል። ምንድነው የሚቀራው ልጅ? ምንድነው አቂዳው? ልጄ ተጨንቀህበት እኮ ነው፣ አስበህበት ነው። ልክ እነዚያ ነብያቶች ሷሊህ ሆነው ልጅ ያኒ አባቶችና እናቶች ሲያደርጉት እንደነበረው አላሁ ዐዘ ወጀል ለኛ አርአያ እንዲሆኑልን፣ ለኛ ተምሳሌት እንዲሆኑልን እኮ ነው ቁርአን ላይ የሚጠቅሰው። ሉቅማን ሁልጊዜ ይወሳል አይደል? ሉቅማን አልሐኪም الذي هذا الرجل رجل صالح
وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم ልጁን ሲመክር ሉቅማን ያስጨንቀዋል ያሳስበዋል ይፈልገዋል በዚህ አይነት ተርቢያ ላይ ነው ልጁ እንዲያድግ የሚፈልገው በዚህ ዘመን በአሁን ሰዓት ሚዲያ በበዛበት ሰዓት ኢኽዋን ወአኸዋት ማህበራዊ ሚዲያ የፈለከውን ነገር የሚረጭበት የሚያሰራጭበት ባለበት ሰዓት ሹብሃ በበዛበት ሰዓት ሙሻዕዊዞች በበዙበት ሰዓት አደናጋሪዎች አምታቾች በበዙበት ሰዓት የቂያማ ምልክት ነው በነገራችን ላይ አጭበርባሪ እንደሚበዛ አጭበርባሪ አወናባች የቢድዓ ሰዎች እንደሚበዙ የተነገረን ነገር ነው አላ ሰተረውነ በዕዲ አሰራቱን ወእሙሩን ቱንኪሩነሃ አሉ ሐቢቡል ሙስጠፋ ዓለይሂ ሰላቱ ወሰላም አዋጅ ከኔ ህልፈት በኋላ አሉ ረሱል ሰለላሁ ዐለይሂ ወሰለም ገና እድሜው የረዘመለ ሰው ካለ መቼስ ይመለከታል አሉ ብዙ ተቃራኒ አስተሳሰቦችን ተቃራኒ መንገድ ከዚህ ከሲራጡል ሙስተቂም ያዘነበለ መንገድን ገና ይመለከታል አሉ ረሱል ሰለላሁ ዐለይሂ ወሰለም ከዚያ ረሱል ሰለላሁ ዐለይሂ ወሰለም አስደንጋጭ የሆነውን ሐዲስ ተናግረው አስፈሪውን ሐዲስ ተናግረው ዝም አላሉም መፍትሄውን ጭምር ጠቆሙ ዐለይሂ ሰላቱ ወሰላም ፈዐለይኩም ቢሱነቲ وسنة الخلفاء الراشدين المهديين عضوا عليها بالنواجس وإياكم ومحدثات الأمور فإن كل محدثة بدعة وكل بدعة ضلالة وكل ضلالة من النار إهين النبي صلى الله عليه وسلم بشيتهم كتقوم بوهلا مدهنتهم تمر تقوم النبي عليه الصلاة والسلام جنا كنه الفتبوهلا بزو استساسب بزو منجدوش ብዙ ጧሪቆችን ትመለከታላችሁ ያደረሰው ሰዋል ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም በዛን ሰዓት ግን ዋይ ነብዩ ሱና ብላችሁ ያዙ አሉ ሰለላሁ ዐለይሂ ወሰለም ለምን የነብዩን ሱና ትቼ ብላችሁ ያዙ አሉ ሰለላሁ ዐለይሂ ወሰለም ያ የነብዩ ትውልድ ያረፈበት የነብዩ ትውልድ የነበረበት في عهد النبي عليه الصلاه والسلام ጥርስ የተሰበረበት ደም የተከፈለበት ዋጋ የተከፈለበትን ዘመን አስታውሱ አሉ ሰለላሁ ዐለይሂ ወሰለም የኔን ፈለግ የሷሃቦችን ፈለግ በመያዝ ላይ አደራሉ ረሱላህ ሰለላሁ ዐለይሂ ወሰለም አላ እንዳሉትም አልቆየም አይደለም ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ፊትናው ጀመረ ከዑመር ኢብኑ ኸጣብ ጀምሮ በዚያ ዘመን ጀምሮ ፊትና ጀመረ ኸዋሪጃዎች ወጡ ወዘተ ወዘተ ሌላ ባብ ውስጥ እንዳልገባ ምን ለማለት ፈልጌ ነው አደራ የተባልንበት ዘመን ነው ያሁን ዘመን ደግሞ ወንድሞች አባቶች እግረ መንገድ ለአባቶችም ጭምር በጣም ሹብሃ የበዛበት ሹብሃ የሚነዛበት ዘመን ነው ሚንባቢ አውላ ለአቂዳችን ትኩረት የምንሰጥበት ዘመን ነው አላህ አቂዳችን አላህ ያስተካክልልና ሁላችንም ሶሂሃ ትክክለኛ የሆነን አቂዳ አላህ ይስጠንና ኢኽዋን አሁን ማህበራዊ ሚዲያ ላይ ስትገባ ፌመስነትን ፍለጋ ታዋቂነትን ፍለጋ አኸራ በዱንያ እየተሸጠበት ነው ያለው በአሁን ሰዓት ዝም ልብ በሉ እውቀት ፍለጋ ታዋቂነትን ፍለጋ ዑርፊያነትን ፍለጋ ሱብሃንአላህ ነብዩ አለይሂ ሰላቱ ወሰላም يقول ገና አኺር ዘመን ላይ ያለው ረሱል ሰለላሁ ዐለይሂ ወሰለም يصبح الرجل مؤمنا ويمسي كافرا ويصبح مؤمنا يبيع دينه بعرض من الدنيا النبي صلى الله عليه وسلم ገና አኺር ዘመን ላይ ሰውየው ሙእሚን ሆኖ ያነጋል አሉ ሱብሃንአላህ ልብ በሉ ይሄን ሐዲስ ካፊር ሆኖ ደግሞ ያመሻል አሉ ረሱል ሰለላሁ ዐለይሂ ወሰለም በተቃራኒ ካፊር ሆኖ አምሽቶ ሙእሚን ሆኖ ደግሞ የሚያነጋበት ሰዓት አለ መገለባበጥ የሚበዛበት የአቋም ልዩነት የአቋም መገለባበጥ የመንሸራተት መንገድ የሚበዛበት እንዲህ አይነት ዘመን ይመጣል ሰውየው በያዘው ዲን በትክክለኛው ዲን አላቂ የሆነችውን ዱንያ ለመግዛት ብሎ ይላል ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ተመልከቱ በሚያሳዝን በሆነ ሁኔታ በማህበራዊ ሚዲያ የተለያየ ሹብሃ የተለያየ ቢድዓ የግድ የሰው ልጅ ቢድዓን ካልያዘ ተብሎ ሽንጣቸውን ይዘው ሽንጣቸውን ገትረው የሚከራከሩ ሰዎችን እያየን ያለ ነው ሙዚቃን ሐላል ነው የሚሉ ሰዎችን እያየን ያለ ነው ቢድዓን ሱብሃንአላህ ቀስመው ከፋፍለው ሹብሃ ለመንዛት የሚፈልጉ ሰዎችን ነው እያየን ያለ ነው ገና ይመጣል ይሄ ቀላል ነው ይሄ በትንሹ ነው ገና ይመጣል ብዙ ነገር ይከሰታል ለዚያ استعداد ያስፈልጋል ዝግጁነት ያስፈልጋል ምን አይነት ዝግጅት ዒልም ምን አይነት ዒልም ዒልሙ العقيدة وعلم السنة
ትክክለኛ አቂዳ መነሻ አድርጎ ሰውየው በልቦናው ላይ ያ ልጅ ካሰረጸ ጨዋሂ ቢጮህ ቦታ አይሰጥም። ወላሂ ማንም ጨዋሂ ቢጮህ ቦታ አይሰጥም። ጨዋሂ እንደሚኖር ይመጣል ተነግሮናል። ብዙ ሙኻሊፋዎች እንደሚመጡ ይነገራል ተነግሮናል። የዛን ሰዓት ቦታ አይሰጥም። ለምን? መጀመሪያ ላይ ልቦናው ላይ መጀመሪያው ላይ ነሽ ያደረገው የዘራው ነገር ያደገበት ነገር ትክክለኛ አቂዳ ስለሆነ ለዚህም ነው በልጆች በልጅነታቸው አቂዳቸውን እናስተምርምላቸው። አቂዳ ላይ ትኩረት እናድርግምና መን ሸበ አላ ሸይእን ሻበ አለይህ ስለሚባል በሆነ ነገር ላይ ያደገ ልጅ ያንኑ ነው ሪፍሌክት የሚያደርገው ኋላም ላይ የሚያወጣው ያንኑ ነገር ነው። ለወንድሞች በተለይ በልጅነት እድሜ ላይ በልጅነት ኤጅ ላይ ሆነው የሚማሩት ነገር በጣም ትልቅ ተጽዕኖ አለው። ለዚህ ነው ዑለማዎች ምን ይላሉ ወይም ደግሞ አዋቂዎች አልዕልሙ ፊ ሲገሪ አሉ አይደለም ከነቅሽ ፊል ሐጀር አይለቅም። በቃ አንዴ ገብቷል አይለቅም። ድንጋይ ላይ የሚጻፍ ጽሁፍ እንዴት ነው ይላቀቃል? አይላቀቅም። በዕልም በልጅነት የምታስተምረው አስተምሮት በልጅነት አእምሮ ላይ የተቀመጠ ዒልም አይወገድም፣ ሁልጊዜ ይቀመጣል። ሱብሃንአላህ። ስለዚህ አቂዳ ትክክለኛ አቂዳ ልጅህ ላይ በአእምሮ ላይ ካሰፈርክ ትክክለኛውን ሱና በአእምሮ ላይ ካሰፈርክ የቢድዓን አደገኝነት እንዲጠላው አድርገህ በአእምሮ ላይ ካሰፈርክ አንተ ብትሞት እንኳን ጠላት ነው የሚሆነው። ማሻአላህ ቃሚዑል ቢድዓ የቢድዓ አንኮታኳች ነው የሚሆነው ቢኢዝኒላህ ያ ልጅ ሙጀዲደል ኢስላም ነው የሚሆነው ያ ልጅ በአላህ ፍቃድ። ስለዚህ በልጅነታቸው ላይ ልጆቻችን ላይ ትክክለኛን አቂዳ በማስቀመጥ ትክክለኛን ሱና እንዲይዙ በማድረግ እኛ ሙሐወላ ነው የምናደርገው፣ ሙከራ ጥረት ነው የምናደርገው። ዱዓ ከማድረግ ላይ ጥረት ማድረግ ያስፈልጋል። በስተመጨረሻ የምለው ነገር ቢኖር ልጆች የያዛችሁት ቁርአን ነው፣ ያሐፈዛችሁት ካላችሁም ቁርአን ነው፣ ያከተማችሁት የአላህን ቃል ነው፣ የአላህን ንግግር ነው። ቁርአን የአላህ ቃል ነው። ቁርአን የአላህ ንግግር ነው። صفة من صفات الله عز وجل ነው خلافا يعني لمن نهى نهوهم للمعتزلة والجهمية والأحباش እንደሚሉት ሳይሆን ቁርአን የአላህ ቃል ነው። የአላህን ቃል ይዛችኋል ትልቅ ሰዎች ናቸው። የአላህን ከላም ይዛችኋል ትልቅ ሰዎች ናቸው። የአላህን ቃል አክብሩ። የአላህን ቃል ስታከብሩ የአላህን ቃል ቦታ ስትሰጡ አላህ ከፍተኛን ደረጃ ይሰጣችኋል። ኢነላሃ ለየርፈዑ ቢሃዛል ቁርአን አቅዋመን ወየድዑ ቢሂ አኸሪን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።